የአዋሽ ወንዝ ድንበር ሳያቋርጥ ባይተዋርነት ሳይሰማው ወረት ሳያሻፍረው እንደጊዮን ግንድ ብቻ ይዞ ሳይዞር የእናት ሀገሩን ደጃፍ ቃኝቶ ቁጣና ሐሴቱ ጥማትና ድሎቱን በግልጽ ተናግሮ ከመሸበት ያድራል። በምዕራብ ሸዋ ቆፈን የተጸነሰው አዋሽ ከሸዋ ተረተሮች ፋፍቶ በጉራጌ ጅረቶችና በአርሲ ወንዞች ጎልምሶ በአፋር ምድረ በዳዎች አመሻሽቶ በሐሩር እቶን ተቆራምቶ ከኢትዮጵያ ሳይሻገር ዳር ሀገር ላይ ይሰርጋል። የአዋሽ ወንዝ መጨረሻ መዳረሻው የፍላሚንጎቹ መንሳፈፊያው የበረሃ ሲሳይ የሆኑ ቴምርና መሰል ተክሎች የከበቡት አቢ ሐይቅ የቆላማ ብዝሃ ሕይወት መሰረት የአርብቶ አደሮችም ጌጥና ሕይወት ነው። በሰንሰለት የተቆራኙ 6 ሐይቆችን ያቀፈ ሲሆን አጠቃላይ 336 ስኩዌር ኪሎ ሜትር ስፋት አለው። መልከ ብዙ አቢ ሐይቅ ተደራሽ ካልሆኑ የምድራችን አካባቢዎች አንዱ ቢሆንም አሁን ለጎብኚዎች እይታ ሊበቃ ለሀገር ኢኮኖሚ ጌጥና ዋልታ ሊሆን የተቃረበ ይመስላል። ከቀደምት የሐውሳ ሱልጣኖች መናገሻ ከሆነችው አሳይታ ከተማ በቅርብ ርቀት ላይ የሚገኘው አቢ ሐይቅ አሁን ላይ ሐይቁን ተንተርሶ ወደ ጅቡቲ የሚወስድ ኮንክሪት አስፋልት መንገድ እየተገነባ መሆኑ ለተደበቀው አቢ ሐይቅ ጸጋ ሴት ጨምሮ ለመጠቀም ትልቅ ዕድል ፈጥሯል። በአፋምቦ ወረዳ ከአቢ ሐይቅ ዳር ተወልደው በየዕለቱ ያዩት የንፋሱን ሽውታ ውሃው ከድንጋይ ጋር ሲማታ የሚፈጥረውን ድምጽ እያዳመጡ ያደጉ ሁሉ ወደ ጅቡቲ የሚያስወጣው መንገድ ግንባታ ለአካባቢው ቱሪዝም ልማት ትልቅ ተስፋ መሆኑን ይናገራሉ። ቦታው አፋምቦ ወረዳ የሚባል ቦታ ነው። አባ ሐይቅ የሚባል የአዋሽ ሐይቅ የመጨረሻ አካባቢ ነው። እንደምታዩት እዚህ አካባቢ ከተለያየ ቦታ ይመጣና እዚህ ነው መጨረሻ የሚቆምበት አካባቢ። የአካባቢ ማህበረሰብና ስደተኞች አንድ ላይ ሆነው የአሳ ስርዓት ላይ አንድ ላይ ይሰራሉ። ከዚህ ያወጡና የተለያየ ቦታ ሳምራ ሎጊያና ሌሎች ቦታዎች ላይ ከዚህ ሰብስበው ይወስዳሉ። ማህበር ናቸው። የተለያየ ቦታ ላይ ያከፋፍላሉ። ከቅርብ ጊዜ ወዲህ በአካባቢው ከሚገኙ ስደተኞች ጋር በመሆን በሐይቁ አሳ በማስገር ቤተሰቦቻቸውን ተጠቃሚ ማድረጋቸውን የገለጹ ወደፊትም በተሻለ ደረጃ ተጠቃሚ ለመሆን የሚያስችል ትልቅ ህልም እንደሰነቁ ከፊታቸው ላይ የሚነበበው አዲስ ወጋገን መልእክቱን ያጋባል። በዚህ ቀጠና የህይወት ትልማቸውን ይቀየሱ የኑሮ ዘይቤያቸውን ያደላደሉ ሰዎች ሁሉ አቢ ሐይቅና አካባቢው ለእይታ ተጋርዶ የቆየ መሆኑን በመጥቀስ ይህ ታሪክ የሚሆንበት ጊዜ መቃረቡን በልበ ሙሉነት ይመሰክራሉ። የአቢ ሐይቅ አፋምቦ ወረዳ ውስጥ የሚገኝ ነው። ብዙ ስራዎች መስራት ይቻላል። ሪሶርስ ችግር እና ብዙ ሰው እዚህ አካባቢ አይመጣም፣ ሽፋን አያገኝም፣ ስለማይታይ ነው እንጂ ይሄ ቦታ ብታይ በጣም ብዙ ባለሀብቶች መጥቶ መስራት ይችላሉ እና መጥቶ መስራት የሚችል ሰው ካለ አካባቢ ማህበረሰብ የእንግዳ የመቀበል ባህር አፋር ይታወቃል በዚህና መጥቶ መስራት ይችላሉ። ብዙ እድሎች ለወጣቶች መፍጠር ይችላሉና ይሄን ለአጋጣሚ ተጠቅመው ይሄን ቢያዩት የሚል እንትን አለ። ሐይቁ እምቅ የቱሪዝም አቅም ያለው በመሆኑ የአካባቢውን ማህበረሰብ ተጠቃሚነት ከማረጋገጥ ባለፈ ለሌሎችም የሚተርፍ መሆኑ ይነገርለታል። በተለይም ከሰመራ ባሳይታ ወደ ጅቡቲ የሚወስደው መንገድ ለአሳይታ ከተማና አካባቢው ልማት መነቃቃት ትልቅ ተስፋ የሰጠ ሩቁን የተስፋ ደጅ ያቀረበ አጋጣሚ ነው። መንገዱ ለወጣቶች ስራ ዕድል ፈጠራና ንግድ ስራ መቀላጠፍ ትልቅ አስተዋጽኦ ያለው ሲሆን ባለሀብቶችም በአካባቢው መዋለ ንዋያቸውን ቢያፈሱበት ከሆነው በላይ እንዲሆን እድል የሚፈጥር መሆኑ አጠያያቂ አይደለም። አሳይታ በሳተ ገሞራ ከተከበበው አቢ ሐይቅ በቅርብ ርቀት ከመገኘቷ ባሻገር ለቱሪስት መስህብ የሚሆን የሱልጣን አሊ ሚራ ሐንፍሬ ቤተ መንግስትም በአካባቢው ይገኛል።